ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ነሐሴ 11 ቀን 2018 ዓመተ ምህረት አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናውን እየመራው ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ትቆዩን በአክብሮት ጋብዛችኋለሁ። በመጀመሪያው ክፍለ ጊዜ መረጃ ጥንቅር ሰዓታችን የአማራ ብሔራዊ ንቅናቄ አብን የምክክር ጉባኤው ላይ ጥፋቶች ተፈጽመዋል በሚል ያወጣውን መግለጫም ኮሚሽኑ የማልጋራው ድምዳሜ ነው ሲል ውድቅ ማድረጉን፣ በሀገራዊ ምክክር ጉባኤው የሚቀርቡ ምክረ ሐሳቦችን 4000 ተመካካሪዎቹ ከነገ በስቲያ ረቡዕ እንደሚያጸድቁት ኮሚሽኑ መግለጹን፣ በትግራይ ክልል አስቻይ ሁኔታ ባለመኖሩ ምክንያት መሰረታዊ የሸቀጦች የነዳጅና የሌሎች አቅርቦቶች እጥረት ተከስተዋል ሲሉ ፕሮፌሰር ክንደያ መግለጻቸውን፣ ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው መሾማቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። የአማራ ብሔራዊ ንቅናቄ አብን የምክክር ጉባኤው ላይ ጥፋቶች ተፈጽመዋል በሚል ያወጣውን መግለጫም ኮሚሽኑ የማልጋራው ድምዳሜ ነው ሲል ውድቅ አደረገም። አብን በተለይ የአዲስ አበባን ጉዳይ ትኩረት በመስጠት የምክክር ሂደቱ ላይ ተአማኒነት፣ አካታችነት፣ ገለልተኝነትና ፍትሃዊነት ጥያቄ ውስጥ የሚገቡ ወቀሳዎችን ማቅረቡን ተከትሎ ኮሚሽኑ ተገቢውን ምርመራና ማጣራት ማድረጉን ገልጾ ክሱን ተገቢ ያልሆነ ድምዳሜ ነው በማለት ውድቅ አድርጎታል። ሀና ፍስሐ ዝርዝር ይዛለች። የአማራ ብሔራዊ ንቅናቄ አብን የምክክር ጉባኤው ላይ ጥፋቶች ተፈጽመዋል በሚል ያወጣውን መግለጫ ኮሚሽኑ የማልጋራው ድምዳሜ ነው ሲል ውድቅ አደረገ። የአማራ ብሔራዊ ንቅናቄ አብን በተለይም የአዲስ አበባ ጉዳይ ትኩረት በመስጠት በምክክር ጉባኤው የታየው ግድፈት ከተራ የአሰራር ግድፈት ወይም ከመደበኛ የፖለቲካ ልዩነት የዘለለ ነው ሲል ያቀረበውን ወቀሳ የፓርቲውን ድምዳሜ ኮሚሽኑ የማይጋራ መሆኑን ለመግለጽ ይወዳል ሲል የሀገራዊ ምክክር ኮሚሽን ምላሽ ሰጥቷል። አብን የምክክሩን ተአማኒነት፣ አካታችነት፣ ገለልተኝነትና ፍትሃዊነት ጥያቄ ውስጥ የሚያስገቡ ተደጋጋሚና የተደራጁ ጥፋቶች ተፈጽመዋል በማለት ቅዳሜ ማምሻውን መግለጫ በማውጣት የተቸ ሲሆን የምክክር ኮሚሽኑም ለዚህ መግለጫ ማብራሪያ መስጠት አስፈላጊ ሆኖ እንዳገኘው አስታውቋል። በምክክሩ የአዲስ አበባ ከተማ ሕዝብ ድምጽና ፍላጎት በአግባቡ ሳይወክልና እንደ ዋና ባለቤት ሳይቆጠር መታለፉ እጅግ አሳሳቢ ነው ያለው አብን የከተማዋ ተወካዮች የአንድን ወገን ፍላጎት ለማስፈጸም ሲሉ የነዋሪዎችን መብትና ጥቅም አሳልፈው ሰጥተዋል በማለትም ወቅሰዋል። የሀገራዊ ምክክር ኮሚሽን ምላሽና ማብራሪያ ያካተተው መግለጫው በበኩሉ ኮሚሽኑ በሕግ በተሰጠው ስልጣንና ኃላፊነት መሰረት ሂደቱን በነጻነት፣ በገለልተኝነት፣ በአካታችነትና በአሳታፊነት ለማስኬድ ትኩረት ሰጥቶ እየሰራ ይገኛል ብሏል። የምክክሩ ሂደት የማንኛውም ፓርቲ፣ የመንግስት አካል ወይም የተለየ ቡድን የፖለቲካ አጀንዳ ለማስፈጸም የሚውል መድረክ አይደለም ያለው ኮሚሽኑ ይልቁንም የተለያዩ ፍላጎቶችና አቋሞች በእኩልነት የሚቀርቡበት በምክክር የጋራ መግባባት ለመፍጠር የሚሰራበት ሀገራዊ መድረክ ነው ሲል አስረድተዋል። በሂደቱ ያጋጠሙ ተግዳሮቶችም ነበሩ። በየመካከሉ በኮሚሽኑም ይሁኑ በተመካካሪዎች በኩል የተስተዋሉ ጉድለቶችና የተፈጠሩ ቅሬታዎችን በአግባቡ ለመፍታትና ምላሽ ለመስጠት ጥረት በማድረግ ጭምር የተገኘ ውጤት ነው ሲል አክሏል። ከዚህ አኳያ የኮሚሽኑን የስራ እንቅስቃሴና ሂደቶችን በተመለከተ የአማራ ብሔራዊ ንቅናቄ አብን በቅርቡ የሰጠውን መግለጫ አስመልክቶ የሚከተለውን ማብራሪያ መስጠት አስፈላጊ ሆኖ አግኝተነዋል ሲል የኮሚሽኑ መግለጫ ጠቅሷል። በዚህ መሰረት ሂደቱ አካታችና አሳታፊ አይደለም የሚለውን የአብን አቋም ኮሚሽኑ ተገቢውን ምርመራና ማጣራት ካደረገ በኋላ የፖለቲካ ፓርቲውን ድምዳሜ ኮሚሽኑ የማይጋራ መሆኑን ለመግለጽ ይወዳል ሲል መግለጫ አስፍሯል። ኮሚሽኑ የማንኛውንም ተመካካሪ አቤቱታና ቅሬታ በቀላሉ የሚያልፈው ጉዳይ እንዳልሆነ የገለጸ ሲሆን አብንን ጨምሮ ከተለያዩ አካላት ለሚቀርቡ ቅሬታዎች በቅሬታ አፈታት ስርዓቱ መሰረት ምላሽ እየሰጠ ይገኛል ብሏል። የምክክሩን ሂደት ለማሻሻል የሚቀርቡ ገንቢ አስተያየቶችና ቅሬታዎችም በተገቢ መንገድ በማየት የምክክር ሂደቱን ጤናማና ውጤታማ ለማድረግ እስኪረዱ ድረስ በግብዓትነት ለመውሰድ ዝግጁ መሆኑንም ኮሚሽኑ አስታውቋል። አብን በመግለጫው በምክክሩ ላይ የታዩ ጥሰቶች ካልታረሙ ለውጤቱ ፈጽሞ እውቅና እንደማይሰጥና እንደማይተባበርም አስታውቆ ነበር። የኢትዮጵያ ሀገራዊ ምክክር ኮሚሽን በበኩሉ በዚሁ አጋጣሚ አብንና ሌሎች ባለድርሻ አካላትን በቀሪው የምክክር ሂደት በንቃት እንዲሳተፉና የጋራ መግባባት ለመፍጠር እንዲተባበሩ ጥሪውን አቅርቧል። ሀገራዊ ምክክር የአንድ ወገን ድል ወይም የሌላ ወገን ሽንፈት አይደለም
አይደለም ያለው ኮሚሽኑ ኢትዮጵያ የምትሻገርባቸውን የጋራ መፍትሄዎች ለማፈላለግ የሚያግዝ ሁሉንም አሸናፊ የሚያደርግ ሂደት መሆኑን ገልጸዋል። ኮሚሽኑ የሁሉንም ዜጎችና ተመካካሪዎች ድምጽ በኩልነት ለማዳመጥና ሂደቱን በነጻነትና በገለልተኝነት ለመምራት ያለውን ቁርጠኝነት ዳግም ያረጋግጣል ሲል መግለጫው ጠቅሷል። ሀገራዊ የምክክር ሂደቱ ኢትዮጵያ የገጠሟትን ጥልቅና ውስብስብ ፖለቲካዊና ማህበራዊ ልዩነቶች በምክክርና በሰላማዊ መንገድ ለመፍታት የተከፈተ ታሪካዊ እድል መሆኑን የገለጸው ኮሚሽኑ ሂደቱ ለሀገራችን ዘላቂ ሰላምና አንድነት ያለው ፋይዳ እጅግ ከፍተኛ በመሆኑ ሁሉም ወገኖች በባለቤትነት ሊንከባከቡት እንደሚገባም አጽንኦት ሰጥቷል። በሀገራዊ ምክክር ጉባኤው የሚቀርቡ ምክረ ሀሳቦችን 4000 ተመካካሪዎቹ ከነገ በስቲያ ረቡዕ እንደሚያጸድቁት ኮሚሽኑ ገለጸ። ከሐምሌ 8 ቀን ጀምሮ እየተካሄደ በሚገኘው የምክክር ጉባኤ በየቡድናቸው የተጠናከሩ ምክረ ሀሳቦችን የማጣጣም ስራ እየተጠናቀቀ መሆኑን የገለጸው የኢትዮጵያ ሀገራዊ ምክክር ኮሚሽን የቀረቡ ምክረ ሀሳቦችን 4000 ተመካካሪዎቹ የፊታችን ረቡዕ እንደሚያጸድቁት አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ዛሬ ነሐሴ 11 ቀን 2018 ዓ.ም በሰጡት መግለጫ ከ8ቱ ቡድኖች የተወጣጡ 120 የሚጠጉ ተወካዮች ካለፈው ሐሙስ ጀምሮ ምክረ ሀሳባቸውን የማጣጣም ስራ ሲያከናውኑ ቆይተዋል ብለዋል። ከየቡድኑ የተወጣጡት 15 ተወካዮች በ8ቱ ቡድኖች መካከል የተዘጋጁ ምክረ ሀሳቦች ድግግሞሽ እንዳይኖርባቸው ወጥ በሆነ እንዲቀርቡ የማጣጣም ስራ ሲሰራ ቆይቷል ያሉት ምክትል ዋና ኮሚሽነሯ የተጣጣሙ ምክረ ሀሳቦች ለ8ቱም ቡድኖች ተመልሰው እንደሚቀርቡ ተናግረዋል። የምክረ ሀሳብ ማጣጣም ስራው በዛሬው ዕለት እንደሚጠናቀቅ የገለጹት ምክትል ዋና ኮሚሽነር ሂሩት ገብረስላሴ እነዚህ የቀረቡ ምክረ ሀሳቦች ረቡዕ ዕለት በ4000 ተሳታፊዎች እንደሚጸድቅ አብራርተዋል። ያ ተጣጥሞ ተስተካክሎ የሚቀርበው የ8ቱም ቡድን ምክረ ሀሳቦች ለ8ቱም ቡድን መልሰው ይቀርባል። 8ቱ ቡድኖች ራሳቸው ያዘጋጇቸውን ምክረ ሀሳቦች ላይ ብቻ ሳይሆን በአጠቃላይ 8ቱ ቡድኖች ላይ የተቀሩት 7 ቡድኖች ላይ የተሰሩትንም ስራዎች ይተዋወቃሉ፣ ይረዳሉ። በነዛ ምክረ ሀሳቦች ላይ በሌሎቹ እነሱ ባልተሳተፉባቸው ቡድኖች የተሰሩት ምክረ ሀሳቦች ላይ ግብዓት ይሰጣሉ። ግብዓቱ ይሰበሰብና የመጨረሻው ሰነድ ይዘጋጃል ማለት ነው። ይሄ እንደምታውቁት 8ቱም ቡድን ላይ የሚገኙት ኢትዮጵያውያን ተሳታፊዎች ኢትዮጵያን የሚመስሉ ቡድኖች ናቸው። ሁሉ ባለድርሻ አካላት 8ቱም ቡድኖች ላይ ይገኛል። ሁሉም የኢትዮጵያ ወረዳዎች በ8ቱም ቡድኖች ላይ ይገኛሉ። ተመሳሳይ ናቸው። ስራ ተከፋፍለው ሲሰሩ ቆይተው አብረው አጠናክረው በተሰራው ስራ ላይ ግብዓት ለመስጠት ነው ዛሬ ከሰዓት በኋላ የሚሰበሰቡት። ከዛ በኋላ የሚሰበሰበው ግብዓት ላይ ነገ ሲሰራ ቆይቶ ሮብ ዕለት 4000 ያጸድቁታል ማለት ነው። እንግዲህ ያለው ሂደት እንደዚህ ነው። ይሄንን ይመስላል። በዚህ ሂደታችን ላይ አንዳንድ ቅሬታዎች የተነሱባቸው ወቅቶች አሉ። እነሱን ቅሬታዎች እያስተናገድን እንገኛለን። ጉዳዩን እንመረምራለን። ውሳኔ እየሰጠን ነው የቆየነው። አሁንም ያሉት ላይ ቀሩት ላይ እንደዚህ ውሳኔ እየሰጠን እንሄዳለን ማለት ነው። እነዚህን ቅሬታዎች የሚያስተናግድ የተለየ ኮሚቴ አለ። ኮሚቴው ግን አጥንቶ ለኮሚሽነሮች ካውንስል ያቀርባል። የኮሚሽነሮች ካውንስል ይወስናል ማለት ነው። በአንዳንድ ወቅት ቀጥታ በራሳቸው መግለጫ ያወጡ ወገኖች አሉ። የምክክሩ መንፈስ እንግዲህ መመካከር ነው። ያም ባይሆን ማንም መብቱ ነው፣ መግለጫ ማውጣት ይችላል። ለነዛም ቢሆን ምላሽ እንሰጣለን ማለት ነው። ምክትል ዋና ኮሚሽነር ሂሩት ገብረስላሴ ያክለውም እያንዳንዱ ቡድን በሌሎች ቡድኖች በምክረ ሀሳብ ላይ የሚሰጡ ግብዓት ተሰብስቦ የመጨረሻው ሰነድ ይዘጋጃል ያሉ ሲሆን በሂደቶች ላይ የሚቀርቡ ያሉ ቅሬታዎችን እየመረመርን ውሳኔ እየሰጠን ነው። ቅሬታ በቀረበባቸው ቀሪ ጉዳዮች ላይም ውሳኔ እየሰጠን እንቀጥላለን ብለዋል። በየትኛውም ሀገር በሚደረጉ ሀገራዊ ምክክሮች ሙሉ በሙሉ በሁሉም ጉዳዮች ላይ ይስማማሉ አይባልም ያሉት ምክትል ኮሚሽነሯም
በሀገራችን እየተካሄደ ያለው የሀገራዊ ምክክር በአብዛኛው ጉዳይ መግባባት ላይ ተደርሷል በማለትም ገልጸዋል። በትግራይ ክልል አስቻይ ሁኔታ ባለመኖሩ ምክንያት መሰረታዊ የሸቀጦች የነዳጅና የሌሎች አቅርቦቶች እጥረት ተከስቷል ሲሉ ፕሮፌሰር ክንደያ ገለጹ። ትግራይ ወጣቶች የሚሰደዱባት በየቀኑ የሚታፈሱባትና በግዳጅ ወታደራዊ ማሰልጠኛ የሚገቡባት ፍትህ አልባ ክልል ሆናለች ሲሉ የስምረት ፓርቲ የሥራ አስፈጻሚ አባል ፕሮፌሰር ክንደያ ገብረ ሕይወት ተናግረዋል። ፕሮፌሰር ክንደያ ገብረ ሕይወት የህወሓት ቡድን በቅርቡ የትግራይን ህዝብ መብት የሚጥስ አፋኝና ህገወጥ ህግ አውጥቷል ብለዋል። በዚህም ምክንያት ወጣቶች የሚሰደዱበት በየቀኑ የሚታፈሱበትና ወደ ወታደራዊ ማሰልጠኛ የሚገቡበት አስደንጋጭና ፍትህ አልባ ሁኔታ ተፈጥሯል ብለዋል። በህወሓት ቡድን ምክንያት የትግራይ ህዝብ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ ውስጥ ይገኛል ያሉት ፕሮፌሰር ክንደያ ወጣቶች በተለያየ መንገድ ወደ አዲስ አበባ፣ ወደ ሌሎች ክልሎችና ወደ ጎረቤት ሀገር በመሰደድ መውጣታቸው የክልሉ ከተሞች ወጣት አልባ እየሆኑ መምጣታቸውንም አስረድተዋል። ቡድኑ የትግራይንና የትግራይን ህዝብ እንደ መያዣ አድርጎ እየተጠቀመ መሆኑን በመጠቆም መሰረታዊ ሰብአዊ መብቶች በመጣሳቸው ምክንያት ህዝቡ በከፍተኛ ደረጃ እየተሰቃየ እንደሚገኝም ገልጸዋል። በትግራይ ክልል አስቻይ ሁኔታ ባለመኖሩ ምክንያት መሰረታዊ የሸቀጦች የነዳጅና የሌሎች አቅርቦቶች እጥረት መከሰቱን የገለጹት ፕሮፌሰሩ ይሁን እንጂ በፌዴራል መንግስት የሚሰጡ መሰረታዊ የስልክ የትራንስፖርትና ሌሎች አገልግሎቶች ቀጣይነት አላቸው በማለት ተናግረዋል። በሌላ በኩል ህገወጥ የማዕድን ቁፋሮ፣ ህገወጥ የሰውና የመሳሪያ ዝውውር በየከተማው እንደሚፈጸም አብራርተው በአሁኑ ወቅት ክልሉ በከፍተኛ አጠቃላይ ቀውስ ውስጥ ይገኛል ሲሉም ጠቁመዋል። የህወሓት ቡድን የጊዜያዊ አስተዳደሩን በማፍረስ በኃይል ስልጣን መቆጣጠሩንና ክልሉን ጨምድዶ በመያዝ በሌሎች የሀገሪቱ አካባቢዎች ምርጫ ሲካሄድ በትግራይ አድርጓል ሲሉም ከሰዋል። ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ተሾሙ። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አቶ አረጋ ከበደ ሌተናል ጀነራል ጥጋቡ ይልማን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ አድርገው መሾማቸው ታውቋል። በሌላ በኩል የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ሲያገለግሉ የቆዩት ኮሚሽነር ጀነራል ዘላለም መንግስቴ የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ሆነው መሾማቸው ተገልጿል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ለሁለቱም ከፍተኛ መሪዎች የሥራ ዘመናቸው ስኬታማ እንዲሆን ምኞቱን መግለጹን ከአማራ ክልል ፖሊስ ዋና ጠቅላይ መምሪያ ያገኘነው መረጃ ያመላክታል። በአቶ አረጋ ከበደ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው የተሾሙት ሌተናል ጀነራል ጥጋቡ ይልማም የመከላከያ ጤና ዋና መምሪያ ኃላፊነትን ጨምሮ በመከላከያ ሰራዊቱ ውስጥ በተለያዩ ዘርፎች አገልግለዋል። ኮሚሽነር ጀነራል ዘላለም መንግስቴ ደግሞ ባለፈው ዓመት 2017 ዓ.ም መጋቢት ወር ላይ ነበር ከኢትዮጵያ ፌዴራል ፖሊስ ወደ አማራ ክልል ፖሊስ አዛዥነት የተሾሙት። ሆኖም ኮሚሽነር ዘላለም አሁን በድጋሚ በሹመት ወደ ኢትዮጵያ ፌዴራል ፖሊስ መመለሳቸው ነው የተገለጸው። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የትምህርት ሚኒስቴር የዩኒቨርሲቲ አመራሮችን በግልጽና በፍትሃዊነት ለመምረጥ ያስችላል ያለውን አዲስ መመሪያ ማጽደቁን በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2212 ኢትዮጵያውያን ወደ ሀገራቸው መመለሳቸውን ጨምሮ ሌሎች መረጃዎችን ደግሞ ዘነበ ህሉፍ ይዟል፣ እንደሚከተል ያቀርባቸዋል። የትምህርት ሚኒስቴር የዩኒቨርሲቲ አመራሮችን በግልጽና በፍትሃዊነት ለመምረጥ ያስችላል ያለውን አዲስ መመሪያ ጸደቀ። የትምህርት ሚኒስቴር የመንግስት ዩኒቨርሲቲ ፕሬዝዳንቶች የውድድር ምርጫን በተመለከተ በማህበራዊ ትስስር ገጹ ማብራሪያ አውጥቷል። የትምህርት ሚኒስቴር በማብራሪያው ባለፉት 2 ዓመታት የቀድሞ መምሪያ ብቁና ውጤታማ የዩኒቨርሲቲ አመራሮችን በግልጽ ፍትሃዊና ተወዳዳሪ በሆነ ሂደት ለመምረጥ ከፍተኛ ክፍተቶች እንዳሉበት በማስታወስ ይህንን ይቀርፋል ያለውን አዲስ መመሪያ አጽድቆ ወደ ትግበራ ሊገባ መሆኑን አስታውቋል። በዚህ ሽግግር ወቅትም በዩኒቨርሲቲዎች የአመራር ክፍተት እንዳይፈጠር ፕሬዝዳንቶች በተጠባባቂነት ሲመደቡ መቆየታቸውን ያስታወሰው ተቋሙ አሁን ላይ ከዩኒቨርሲቲዎች ከባለድርሻ አካላትና ከባለሙያዎች ጋር በተደረገ ሰፊ ምክክር አዲሱ መመሪያ ወደ ትግበራ ሊገባ መሆኑን አስታውቋል። ከዚህ በኋላ በመመሪያው መሰረት የፕሬዝዳንትነት ቦታዎች ግልጽ፣ ፍትሃዊነት እንዲሁም በብቃትና በውድድር ላይ በተመሰረተ ሂደት የሚሞሉ ይሆናል ብሏል። በአሁኑ ወቅት በተጠባባቂ ፕሬዝዳንቶች የሚመሩ ዩኒቨርሲቲዎች የፕሬዝዳንቶቻቸው የሥራ ዘመን ያበቃ ወይም የምርጫ ሂደቱ
እስኪጠናቀቅ ድረስ የሚያበቃ የዩኒቨርሲቲዎች በውድድር ሂደቱ እንደሚካተቱም ሚኒስቴሩ አስታውቋል። ትግበራው በየደረጃው የሚካሄድ ሲሆን በመጀመሪያው ዙር የወልዲያ፣ ወለጋ፣ እንጅባራ፣ ድሬዳዋ፣ ደብረ ማርቆስ፣ ወላይታ ሶዶ፣ ሰላሌ፣ ወራቤ፣ መቱ እንዲሁም ቦንጋ ዩኒቨርሲቲዎች የፕሬዝዳንትነት ቦታቸውን ለውድድር ክፍት እንደሚያደርጉ ተጠቁሟል። ከሐምሌ 15 2018 ዓ.ም ጀምሮ ዩኒቨርሲቲዎቹ ወደ ውድድር ሂደቱ እንዲገቡ ከዩኒቨርሲቲዎች የሥራ አመራር ቦርዶቻቸው ጋር መግባባት የተደረሰ ሲሆን አብዛኛዎቹም ሂደቱን መጀመራቸውን ተቋሙ አስታውቋል። ውድድሩን የማስፈጸም ኃላፊነት የዩኒቨርሲቲው የሥራ አመራር ቦርድ መሆኑን ያስታወቀው ትምህርት ሚኒስቴር ተቋሙ ግን አስፈላጊውን ክትትልና ድጋፍ እንደሚያደርግ ማብራሪያ መሰጠቱን ከማህበራዊ ትስስር ገጹ የተገኘው መረጃ ያመለክታል። የህወሓት ቡድን የኢትዮጵያን ብሔራዊ ጥቅም አሳልፎ የሸጠና የባህር በር እንድታጣ ያደረገ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በልዩ ዘመቻዎች እዝ የ2018 በጀት ዓመት የሥራ አፈጻጸም ውይይት ማጠቃለያ ላይ ኢትዮጵያ የስርዓት ለውጥ አድርጋ ገና ሳትረጋጋ ባንዳዎች ባደረሱባት ጥቃት በተፈተነችበት ወቅት የልዩ ዘመቻዎች እዝ የተደቀነውን አደጋ በመቀልበስ ረገድ ከፍተኛ የተጋድሎ ትግል አድርጓል ሲሉ ገልጸዋል። በዚህም የውጊያ ማርሽ ቀያሪ የምድር ድሮን የሚል ስያሜ የተሰጠው የኢትዮጵያ ጠንካራ ክንድና የህዝቡ መተማመኛ ልዩ ኃይል መሆኑን በማብራራት እዙ እስካሁን ለሀገር ለከፈለው ዋጋ ኢትዮጵያ የምታከብረው ነገም ይህንኑ ልዩ ብቃቱን አጠናክሮ መቀጠል እንዳለበት አመልክተዋል። ሰራዊቱ መስዋዕትነት እየከፈለ የሚገኘው ሀገር ለማሻገር መሆኑን ያብራሩት ፊልድ ማርሻሉ ሀገርን ከውጭ ጠላት ከመከላከል ባለፈ የሀገር ውስጥ ሰላምን በማጽናት ሀገራዊ ህልውናችን ተጠብቆ እድገት እንዲቀጥል አድርጓል ብለዋል። አክለውም ባንዳ ለሆዱ ሲሞት እኛ ለሀገር ሉዓላዊነት ለህዝቦች ክብርና አንድነት እንሞታለን ሲሉም ተናግረዋል። በንግግራቸውም ሻዕቢያ ከጅምሩ ኢትዮጵያን ከባህር በር ለማራቅ ከታሪካዊ ጠላቶቻችን ጋር ጥምረት ፈጥሮ በሀገር ላይ ደባ የሰራ ኃይል መሆኑን ጠቁመው ህወሓትም የኢትዮጵያን ብሔራዊ ጥቅም አሳልፎ የሸጠና ለ27 ዓመት ስልጣን ላይ በነበረበት ወቅት ሀገሪቱ የባህር በር እንድታጣ አጠናክሮ የሰራ ቅጥረኛና የክህደት ኃይል ነው ብለዋል። ጽንፈኞቹ ሲሉ የጠሯቸው በአማራና በኦሮሚያ ክልል ያሉ ታጣቂዎችን ጨምሮ አራቱም የጥፋት ኃይሎች በባዕዳን ስትራቴጂ ስር ተሰልፈው ኢትዮጵያን የማዳከምና የማፍረስ ጥምረት በመፍጠር ህዝባችንን ለስቃይ ቢዳርጉም ይህ ፍላጎታቸው መቼም ሊሳካ እንደማይችል መከላከያ ሰራዊቱ አሳይቷል ሲሉ ገልጸዋል። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2212 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። የሴቶችና ማህበራዊ ጉዳይ ሚኒስቴር በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2212 ኢትዮጵያውያን ወደ ሀገራቸው መመለሳቸውን ገልጿል። በሳምንቱ ውስጥ በተደረገ 10 ዙር በረራ ከተመለሱት ዜጎች ውስጥ 2210 ወንዶች፣ አንድ ሴት እንዲሁም አንድ ጨቅላ ህፃን እንደሚገኙበት ሚኒስቴሩ ጠቁሟል። ከተመላሾች መካከል 38 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበትም ተመላክቷል። መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ94000 በላይ ኢትዮጵያውያንን ወደ ሀገር መመለስ እንደተቻለ ተገልጿል። ሚኒስቴሩ ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግ እና ከቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻና አጋር አካላት ጋር በመተባበር እየሰራ እንደሚገኝ አስታውቋል። በተጨማሪም መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍ መልሶ ለማቋቋም የሚያስችሉ ተግባራትን በትብብር እያከናወነ መሆኑን አስታውቋል። ሚኒስቴሩ ወደፊትም በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት የጀመራቸውን ስራዎች እንደሚቀጥል መግለጹን ከሚኒስቴሩ ያገኘነው መረጃ ያመለክታል። በዝርዝር ወደ ያዝነው መረጃ ስናልፍ ኢራን አሜሪካ በሳምንታት ውስጥ ስምምነቱን ካላከበረች እርምጃ እንደምትወስድ ስታስጠነቅቅ በሆርሙዝ በኩል የሚያርፉ መርከቦች ጥቃት ከደረሰባቸው በኋላ ቁጥራቸው መቀነሱ ተነገረም። አሜሪካ ባሳለፍነው ሰኔ ላይ የተደረሰውን ጊዜያዊ የሰላም ስምምነት በሳምንታት ውስጥ የማትፈጽም ከሆነ በሆርሙዝና ከዚያም ባለፈ ውጥረቱን እንደምታባብስ ኢራን አስጠንቅቃለች። ይህ በእንዲህ ያለ ጥቃቶች ከተፈጸሙ በኋላ በሆርሙዝ በኩል የሚያልፉ መርከቦች ቁጥራቸው መቀነሱ ተነግረዋል። ዘሩፋኤል ሀብታሙ የብዙዎችን ህይወት የቀጠፈው የቀጠናውን ሰላም ያደፈረሰውና እጅግ በርካታ ሰዎችን ለመፈናቀልና እንግልት የደረገው የኢራንና አሜሪካ ወታደራዊ ግጭት አሁን ላይ 6ኛ ወሩን ሊያስቆጥር ጥቂት ቀናት ብቻ ቀርተውታል። ይህ እርምጃ የወራት ደም አፋሳሽ ጦርነትና ውጥረት በዲፕሎማሲ መንገዶች እልባት ያገኛል ተብሎ ቢጠበቅም ሁኔታዎች ግን ይበልጥ ወደ ከፋ ደረጃ የተሸጋገሩ መሆናቸውን የሚያሳዩ አዳዲስ መረጃዎች እየወጡም ይገኛሉ። አሜሪካ ባለፈው ሰኔ ወር ላይ የተደረሰውን ጊዜያዊ የሰላም ስምምነት በሳምንታት ጊዜ ውስጥ የማትፈጽም
ከሆነ ኢራን በሆርሙዝና ከዚያም ባለፈ ውጥረቱን እንደምታባብስና ጥቃት እንደምትሰነዝር አንድ ከፍተኛ የኢራን ባለስልጣን ለሮይተርስ ገልጸዋል። አሜሪካ የተቀመጠውን የጊዜ ገደብ የማታከብር ከሆነና ዲፕሎማሲ ውድቅ ከተደረገ ቴህራን ላይ የተጣለውን የአሜሪካን የባህር ላይ እገዳ ለመቀልበስ በተመረጠ ጊዜና ትክክለኛ ወታደራዊ ጥቃት ታካሂዳለች ሲሉ ባለስልጣኑ አክለው ገልጸዋል። በሰኔ ወር ላይ የተደረሰው ስምምነት መሰረት በማድረግ ቴህራንና ዋሽንግተንን ወደ ንግግር ለመመለስ ይደረጉ የነበሩ የዲፕሎማሲ ጥረቶች ከሰሞኑ መክሸፋቸውም የማይዘነጋ ነው። የኢራን የውጭ ጉዳይ ሚኒስትር አሜሪካ በቅድሚያ ወደ ስምምነቱ ካልተመለሰች በስተቀር ሆርሙዝ እንደማይከፈት የተናገሩ ሲሆን የአሜሪካው የፋይናንስ ሚኒስትር በበኩላቸው በኢራን ላይ ታይቶ የማይታወቅ የኢኮኖሚ ማግለል እንደሚደረግም አስጠንቅቀዋል። ኢራን ሁሉም የስምምነቱ ድንጋጌዎች በአሜሪካ መተግበር አለባቸውም ብላለች። ይህም ከአሜሪካ ጋር ለሚደረጉ ተጨማሪ ድርድሮች እንደ ቅድመ ሁኔታ የሚወሰዱ ነው ሲሉ ባለስልጣኑ ለሮይተርስ ገልጸዋል። የቴህራን የጊዜ ገደብ ዝርዝር መረጃዎች ለዋሽንግተንና ለቀጠናው ሀገራት እንደሚያከፋፍሉም ባለስልጣኑ አክለው ገልጸዋል። ኢራን አስቸጋሪ ውሳኔዎችን ለመወሰንና እርምጃዎችን ለመውሰድ ዝግጁ ስለሆነች የኢራን ተቋማት በሆርሙዝና በሰፊው ቀጠና ውጥረቱን ለማባባስ ዝግጁ መሆን አለባቸውም ብለዋል። ከፍተኛው የኢራን ባለስልጣኑ አክለው እንደገለጹት ቴህራን ከአሜሪካ ጋር ለሚደረገው ዲፕሎማሲያዊ መንገድ ያላትን እምነት በማጣቷ ምክንያት ፖሊሲዋን ከተከላካይነት ወደ ማጥቃት እየቀየረች ትገኛለች ብለዋል። አሜሪካ ለተኩስ ማቆም ስምምነት እውነተኛ ፍላጎት እንደሌላትና ለማንኛውም ስምምነት እንደማትገዛ የተረጋገጠ እውነት ነው። ስለዚህ በጠላት ላይ ጫና ማሳደር ወይም ዘላቂ የተኩስ ማቆም ላይ ለመድረስ ተስፋ ማድረግ እውነተኛነት የለውም ሲሉ ባለስልጣኑ ተናግረዋል። ይህ እንዳለ ባለፉት ሳምንት በነዳጅ ጫኝ መርከቦች ላይ ጥቃቶች ከተፈጸሙ በኋላ ቅዳሜና እሁድ በሆርሙዝ ወሽመጥ በኩል ያልፉ የነበሩ መርከቦች ቁጥር በከፍተኛ ሁኔታ መቀነሱን መረጃዎች አመላክተዋል። ኢራን ወሳኙ የባህር መተላለፊያ መስመር የሆነው ሆርሙዝ የሉዓላዊ ግዛቷ አካል በመሆኑ በቁጥጥሯ ስር እንደሚሆን እየገለጸችም ትገኛለች። አሜሪካ ደግሞ በበኩሏ ስፍራው ነፃ ዓለም አቀፍ የባህር አካል እንዲሆን እየጣረችም ትገኛለች። በዚህም ሳቢያ ኢራን ከተፈቀደው መስመር ውጪ በሆርሙዝ በኩል ለማለፍ የሚሞክሩ መርከቦች ላይ ጥቃት እየፈጸመች ሲሆን አሜሪካ በበኩሏ የኢራን መርከቦች በወሽመጡ እንዳይንቀሳቀሱ እገዳም ጥላለች። ባለፈው ሳምንት በተፈጸሙ ጥቃቶች ምክንያት በአካባቢው በሚደረገው እንቅስቃሴ ላይ ስጋትን ፈጥሯል። ክሊፐር የተባለው የባህር ጉዞ እንቅስቃሴን የሚከታተለው ተቋም ያወጣው መረጃ እንደሚያሳየው ቅዳሜ ዕለት 5 የጭነት መርከቦች ሲያልፉ እሁድ ዕለት ግን አንድም መርከብ በሆርሙዝ አላለፈም ሲል አመላክቷል። ስትከታተሉት የነበረው የዕለተ ሰኞ ነሐሴ 11 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት። ሰላም ጤና ይስጥልን። እንደምናምሽታችኋል ውድ ተመልካቾቻችን። ከአባይ ቴሌቪዥን የነሐሴ 11 ቀን 2018 የቢዝነስና የምጣኔ ሀብት ዘገባዎች ወደ እናንተ የሚቀርቡበት ሰዓት ላይ ደርሰናል። ኢትዮጵያን የዓለም ንግድ ድርጅት አባል ለማድረግ የሚደረገው ድርድር የመጨረሻው ምዕራፍ ላይ ደርሷል ሲል ንግድና ቀጠናዊ ትስስር ሚኒስቴር መግለጹን፣ ዓለም አቀፉ የቴክኖሎጂ ድርጅት ሲቭሪንግ በኢትዮጵያ የዲጂታል ክፍያ ማሻሻያዎችን ለመደገፍ አዲስ ስትራቴጂክ እቅድ ይፋ ማድረጉን፣ እንዲሁም ኢትዮጵያ የአቪዬሽን ባለሙያ አማን ወሌ የዛምቢያ አየር መንገድ ዋና ስራ አስፈጻሚ ሆነው መሾማቸውን የተመለከቱ መረጃዎችን ይዘናል። የቢዝነስ ዘገባዎቹን እየመራው ራቢያ ከድር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ኢትዮጵያን የዓለም ንግድ ድርጅት አባል ለማድረግ የሚደረገው ድርድር የመጨረሻው ምዕራፍ ላይ ደርሷል ሲል ንግድና ቀጠናዊ ትስስር ሚኒስቴር ገለጸ። በኢትዮጵያ ኢኮኖሚ ባለሙያዎች ማህበር አዘጋጅነት መረጃ ለፖሊሲ ግብዓት መጠቀም በሚል መሪ ቃል የተሰናዳው የምክክር መድረክ በሀገሪቱ ውጤታማና ሳይንሳዊ የኢኮኖሚ ውሳኔዎችን ለማሳለፍ የመረጃ አያያዝ ስርዓት መዘመን እንዳለበት ተገልጿል። በመድረኩ መክፈቻ ላይ የተገኙት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ባደረጉት ንግግር ኢትዮጵያ አሁን ላይ የደረሰችበትን የኢኮኖሚ ሪፎርምና የንግድ ፖሊሲ ትግበራ ስኬታማ ለማድረግ ጥራት ያለውና ወቅታዊ መረጃ ወሳኝ ነው ብለዋል። ሚኒስትሩ አክለው መንግስት የሚቀርጻቸው ፖሊሲዎች በባለሙያዎች ጥናትና በተጨባጭ መረጃ ላይ እንዲመሰረቱ የኢኮኖሚ ባለሙያዎች ማህበር የሚጫወተው ሚና ከፍተኛ እንደሆነም ገልጸዋል። ኢትዮጵያ አጠቃላይ የንግድ ስርዓቷን የሚያስተካክል የፍትሃዊ ውድድርን የሚያረጋግጥና የንግድ አሰራርን የሚያስቀጥል አጠቃላይ የንግድ ፖሊሲ ለመጀመሪያ ጊዜ አዘጋጅታ
ትመሰርታለች ሲሉም ገልጸዋል። በተጨማሪም የዓለም ንግድ ድርጅት ወይም WTO አባልነት ድርድርን በተመለከተ ከ11 ሀገራት ጋር የሁለትዮሽ የገበያ እድል ስምምነት መደረጉንና የድርድር ሂደቱ መጨረሻ ምዕራፍ ላይ መድረሱንም አብራርተዋል። በአፈጻጸም ረገድም በተጠናቀቀው በጀት ዓመት ከወጪ ንግድ 11.2 ቢሊዮን የአሜሪካ ዶላር በማግኘት ሀገሪቱ በታሪኳ ከፍተኛውን ገቢ ማስመዝገቧንና በተያዘው በጀት ዓመትም የገቢ ግቡን ወደ 13.4 ቢሊዮን ዶላር ከፍ ለማድረግ መታቀዱንም ገልጿል። የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ከተመሰረተ 35 ዓመታትን ያስቆጠረና ከ6500 በላይ አባላትን ያቀፈ አንጋፋ ተቋም እንደመሆኑ በሀገሪቱ የፖሊሲ ቀረጻ ሂደት ላይ የራሱን አሻራ እያሰረፈም ይገኛል። ዓለም አቀፉ የቴክኖሎጂ ድርጅት ሲብሪን በኢትዮጵያ የዲጂታል ክፍያ ማሻሻያዎችን ለመደገፍ አዲስ ስትራቴጂካዊ እቅድ ይፋ ማድረጉ ተዘገበ። ሲብሪን የተባለው ዓለም አቀፍ የቴክኖሎጂ ድርጅት በኢትዮጵያ እየተከናወኑ ያሉትን የዲጂታል ክፍያ ማሻሻያዎችን ለመደገፍ አዲስ ስትራቴጂካዊ ተነሳሽነትን ይፋ ማድረጉ ተዘግቧል። ይህ እንቅስቃሴ የኢስት አፍሪካ የቴክኖሎጂ ገበያ ለማጠናከርና ደህንነቱ የተጠበቀ የገንዘብ ዝውውር ስርዓትን ለመዘርጋት ያለውን ቁርጠኝነት የሚያሳይ እንደሆነም ተገልጿል። ድርጅቱ በኢትዮጵያ የክፍያ ስርዓት ላይ ባደረገው ጥናት አገሪቱ በአፍሪካ ካሉ ትላልቅ የዲጂታል የክፍያ ማሻሻያ እድገት አጋጣሚዎች አንዷ ነችም ብሏል። የቁጥጥር ማሻሻያዎችና የዲጂታል ቴክኖሎጂ ፈጣን እድገት ለዚህ ስኬት መሰረት እንደሆነም ነው የተገለጸው። ለተሻሻለው የክፍያ ስርዓት ስኬት ከሀገር ውስጥ አጋር ጋር መስራት አስፈላጊ መሆኑን የገለጸው ሲብሪን ከቀዳሚዎቹ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ አቅራቢዎች አንዱ ከሆነው ሞቲ ኢንጂነሪንግ ጋር አብሮ ለመስራት ስምምነት ላይ ደርሷል ነው የተባለው። የዚህ ትብብር ዋና ዓላማም የኢትዮጵያ የባንክና የፋይናንስ ተቋማት የዲጂታል ክፍያ አፈጻጸማቸውን እንዲያሳድጉና የዕለት ተዕለት ስራዎቻቸውን በራስ ሰር እንዲያስተካክሉ መርዳት ነው መባሉንም ካፒታል ዘግቧል። ኢትዮጵያዊው የአቪዬሽን ባለሙያ አማን ወሌ የዛምቢያ አየር መንገድ ዋና ስራ አስፈጻሚ ሆነው ተሾሙ። የዛምቢያ አየር መንገድ ኢትዮጵያዊውን የአቪዬሽን ባለሙያ አቶ አማን ወሌ ጉርሙን ከሐምሌ 25 ቀን 2018 ጀምሮ አዲሱ ዋና ስራ አስፈጻሚ አድርጎ መሾሙን አስታውቋል። አቶ አማን ወደ ዛምቢያ ኤርዌይስ የተቀላቀሉት ከኢትዮጵያ አየር መንገድ ቡድን ሲሆን በአቪዬሽን ኢንዱስትሪ ውስጥ ከ19 ዓመታት በላይ ባካበዱት ልምድ በአየር መንገድ አስተዳደር፣ በንግድ ስትራቴጂክ፣ በሽያጭ፣ በገበያ ልማትና በስትራቴጂካዊ አጋርነት ዙሪያ የተለያዩ ከፍተኛ አመራር ኃላፊነቶችን ሲወጡ ቆይተዋል። ዛምቢያ ኤርዌይስ እንዳስታወቀው አቶ አማን ቀደም ሲል በኢትዮጵያ አየር መንገድ የቻይናና ሞንጎሊያ ቀጠና ዳይሬክተር፣ የፈረንሳይና የሰሜን አሜሪካ ቀጠና ዳይሬክተር፣ የዛምቢያ አካባቢ ስራ አስኪያጅና በአዲስ አበባ የሽያጭ ዳይሬክተር ሆነው አገልግለዋል ብለዋል። በስራ ዘመናቸው በአፍሪካ በአውሮፓና በእስያ አህጉራት የተለያዩ ተልእኮችንም ተወጥተዋል ይላል። የዛምቢያ ኤርዌይስ የቦርድ ሰብሳቢ ጆን ማቱሉሉ የአቶ አማን ዓለም አቀፍ ልምድና ስትራቴጂካዊ አመራር የአየር መንገዱ ተወዳዳሪነትን ለማጠናከርና የስራ እንቅስቃሴውን ለማስፋፋት የሚያደርገው ጥረት በእጅጉ ይደግፋልን ብለዋል። አቶ አማን በበኩላቸው አየር መንገዱን ለመምራት በመመረጣቸው የተሰማቸውን ክብር ገልጸው ትኩረታቸውን በደህንነት፣ በስራ አፈጻጸም፣ በሰራተኞች ልምድ፣ በጠንካራ አጋርነትና በደንበኞች አገልግሎት ላይ እንደሚሆንም ቃል ገብተዋል። የኢትዮጵያ አየር መንገድ ከዛምቢያ የኢንዱስትሪ ልማት ኮርፖሬሽን ጋር ባደረገው የጋራ የዛምቢያ ኤርዌይስ የ45 በመቶ ድርሻ ያለው ሲሆን ቀሪው 55 በመቶ ድርሻ ደግሞ የዛምቢያ መንግስት አካል በሆነው ኮርፖሬሽን የተያዘም ነው። የኢትዮጵያ አየር መንገድ ስራ አስፈጻሚ የነበሩት አቶ ተወልደ ገብረ ማርያም በህንድ ኤር ኢንዲያን እንዲሁም ሌላኛው የኢትዮጵያ አየር መንገድ የመሩት አቶ ግርማ ዋቄ ደግሞ የኡጋንዳ አየር መንገድን እንዲመሩ መሾማቸውም ይታወቃል። የዕለቱ የቢዝነስና የምጣኔ ሀብት ዘገባዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ምሽት